እንጸልይና እግዚአብሔርን ቃል እንከፋፈላለን። አባት ሆይ እናመሰግንሃለን፣ እንባርክሃለን። ዛሬ ደግሞ በቃል ስለምትባርከን ስለምትናገረን በኢየሱስ ክርስቶስም እናመሰግንሃለን። መንፈስ ቅዱስ ሆይ በመካከላችን እንድትመላለስ እንፈቅድልሃለን። እንደ ልብህ እንድትሰራ እንድትናገረን የልብህን ሐሳብና ፈቃድ እንድትገልጥልን ሁላችንም ያንተ ተማሪዎች ነንና እግዚአብሔር ትምህርትህ እንደ ጠል ነው ተብሎ ተጽፏል። በኢየሱስም በእያንዳንዳችን ልብ ላይ እንድታንጠባጥበው እንጸልያለን። ፈቃድህ ብቻ በመካከላችን ይሁን። የሰው አእምሮ፣ የሰው ልብ፣ የሰው ፈቃድና ሐሳብ ሁሉ በኢየሱስ ክርስቶስም ለቃልህ የተገዛና የተሸነፈ ይሁን። የጨለማ ሥራ በጌታ በኢየሱስ ክርስቶስም በስውር ደግሞ የሚሰሩ የክፋት ኃይላቶች ሁሉ ፈቃዳቸውን እንዳይፈጽሙ የተከለከሉ ይሁኑ በጌታ በኢየሱስ ክርስቶስም አሜን። ማቴዎስ ወንጌል ምዕራፍ 5ን እናወጣና አብረን እናነብና እንጀምራለን። ሕዝቡንም አይቶ ወደ ተራራ ወጣ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 9 ያለውን ነው ማነበው። ሕዝቡን አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርት ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ በአዲሱ መደበኛ ትርጉም ሰላምን የሚያወርዱ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። እንግዲህ ዛሬ 7ኛ ሳምንታችን ነው። ይህን ትምህርት ከጀመርን 6 የእውነተኛ በረከት ወይም የብጽዕና መንገዶች። ብጽዕና ለአንድ ለተለየ ሰው የሚሰጥ አንዳች መንፈሳዊ ከፍታ ላይ ጣራ ላይ ላለ ለተለየ ሰው የሚሰጥ ሳይሆን በጌታ በኢየሱስ ክርስቶስ አምኖ እነኚህ 8 ባህሪያቶች ያሉት ሰው የሚገለጡበት ሰው በሕይወቱ ላይ በእነኚህ ባህሪያቶች የሚያሳድግና በእነኚህ ባህሪያቶች ላይ አተኩሮ የሚሰራ እነኚህ ባህሪያቶች እንዲኖሩት የሚጸልይ የሚተጋ እነኚህን ባህሪዎች በውስጡ የሚያጎለብት ሰው ብፁዕ ነው ብሎ ያስተማረው ኢየሱስ ለተከተሉት በተራራው ዙሪያ ተሰብስበው ለነበሩ ሕዝብ ሁሉ እውነተኛ በረከት እውነተኛ ብጽዕና ይሄ ነው ብሏል። እና ብፁዕ ማለት የተባረከ፣ ብፁዕ ማለት እግዚአብሔር የተቀበለው፣ በእግዚአብሔር ፊት የተወደደ፣ በእግዚአብሔር ፊት ፌቨር የተደረገ ሰው፣ የተመሰገነ ሰው፣ ምስጉን ሕይወት ያለው ሰው ነው ብለን አይተናል። ስለዚህ ማን ነው ይሄ የተመሰገነ ሰው? ማን ነው ይሄ የተባረከ ሰው? ማን ነው ይሄ እግዚአብሔር የተቀበለው ሰው? ማን ነው በእግዚአብሔር ዓይን ፊት የተወደደ ሕይወት ያለው ሰው ያልን እንደሆነ እነኚህ ባህሪያት ብለን 7 የሚሆኑ ባህሪያቶችን ዘርዝረናል። ዛሬ 6ቱን ባለፈው ሳምንታት አይተናል። ዛሬ 7ኛው ነው። 7ኛው ምንድነው? ሰላምን የሚያወርዱ ብፁዓን ናቸው ወይም የሚያስተራርቁ ብፁዓን ናቸው የሚለውን ነው እንግዲህ ዛሬ የምናየው። ሰላምን የሚያወርድ ሰው፣ የሰላም ሰው፣ ለሰላም ዋጋ የሚከፍል ሰው፣ ሁልጊዜ ለመታረቅም ሆነ ለማስታረቅ የተዘጋጀ ልብ ያለው ሰው የተባረከ ነው ብሎ ጌታችን አስተምሯል። የሚገርማችሁ ነገር በሕይወት ውስጥ ስንኖር መጋጨትም መታረቅም ማስታረቅም በቃ የሚኖር ነገር ነው። ስለዚህ ሁል ጊዜ ግጭት ሲኖር፣ ሁል ጊዜ አለመግባባት ሲኖር፣ ሁል ጊዜ በሰዎች መካከል ቅራኔ ሲኖር ለመታረቅም ሆነ ለማስታረቅ ልባቸውን ክፍት የሚያደርጉ ሰዎች፣ የእርቅ ሰዎች፣ የሰላም ሰዎች፣ ሰላምን የሚወዱ ሰላምን ፕሮሞት የሚያደርጉ ለሰላም ዋጋ የሚከፍሉ ከመሸሽ ይልቅ ተጠግተው ግድ የለም ይሄን ነገር እንፍታው እናስተካክለው የሚሉ ለሰላም ልባቸው ዝግጁ የሆነ ለእርቅ ሁል ጊዜ ውስጣቸው ፈቃደኛ የሆነ ለመታረቅ ቢበደሉም እንኳን ቢጎዱም እንኳን ቢያማቸውም እንኳን ህመምና ስቃይ እየተሰማቸው ቢሆንም እንኳን እግዚአብሔርን አይተው ለመታረቅ ለመስማማት በሰላም መንገድ ለመሄድ በሰላም አብሮ ለመኖር ከመለያየት ይልቅ መተቃቀፍን መቀራረብን የሚወዱ እነኚህ ብፁዓን ናቸው ብሎ ደግሞ ጌታችን አስተምረዋል። እንደሌሎቹ ልክ የዋሆች ብፁዓን ናቸው እንዳለው ሁሉ፣ ልበ ንጹሐን ብፁዓን ናቸው እንዳለው ሁሉ፣ በመንፈስ ድሆች ብፁዓን ናቸው እንዳለው ሁሉ ለመታረቅም ለማስታረቅም ሁልጊዜ ተዘጋጅተው ልባቸው ለሰላምና በአንድነት ለመኖር ዝግጁ አድርገው የሚኖሩ ሰላም ዋጋ ቢያስከፍልም እንኳን ለሰላም ዋጋ ለመክፈል የተዘጋጁ ሰዎች በእግዚአብሔር ዓይን ፊት የተባረኩና የተመረቁ በእግዚአብሔር ፊት ሞገስ ያገኙ እግዚአብሔር የወደደው የተቀበለው ሕይወት ያላቸው ሰዎች ናቸው ብሎ እንግዲህ ኢየሱስ አስተምሯል።
ይህ ታራቂነትም ሆነ አስታራቂነት በእግዚአብሔር መንግስት ውስጥ ሁል ጊዜ ሊኖረን የሚገባ እጅግ አስፈላጊና ተፈላጊ ባህሪ ነው። ታራቂነትም አስታራቂነትም ሰላምን የሚያወርዱ ሲል ሁለቱንም ይጠቀልላል። ብዙ ጊዜ የ54ቱ ትርጉም የሚያስተራርቁ ስለሚል ሰውና ሰው ሲጋጭ ብቻ ይመስለናል። ግን ይሄ አዲሱ መደበኛ ትርጉም ሰላምን የሚያወርዱ ነው። ሰላምን ማውረድ ሰዎች ሲጋጩ ከማስታረቅ ያለፈ ነው። አንዳንድ ሰዎች ሰው ማስታረቅ ላይ ጎበዝ ናቸው፣ እነሱ ግን ለመታረቅ በጣም ያስቸግራሉ። እንድናስታርቅ ብቻ ሳይሆን እንድንታረቅ የእግዚአብሔር ሐሳብ ነው። ታራቂ እንድንሆን ሰላምን የሚያወርዱ ማለት በአጠቃላይ ለሰላም የቆሙ ሰላማዊ ሰዎች፣ ሰላምን የሚወዱ ማለት ነው። ኮስት ቢያደርጋቸውም ዋጋ ቢያስከፍላቸው። ስለዚህ የሚያስተራርቁ የሚለው ቃል ሰው ከሰው ጋር ያለውን ብቻ ሳይሆን ከራሳችንም ጋር ቢሆን ለመታረቅ ሁል ጊዜ ዝግጁ መሆን አለብንና ይሄ ባህሪ እጅግ በጣም አስፈላጊ ነው። እሺ የሰላም ሰው ወይም አስታራቂ መሆን ለምን አስፈላጊ ሆነ? ሁለት ዋና ዋና ነገሮችን አነሳለሁ። አንደኛ የሰላም ሰው መሆን አስታራቂ መሆን አስፈላጊ የሆነበት ምክንያት ሰው ባለበት ሁሉ ግጭት ስላለ ነው። ሰው ያለበት ግጭት የሌለበት ቦታ የለም። ብትፈልጉም እንኳን ከሆነ ቸርች ግጭት አይታችሁ ደንግጣችሁ በራችሁ እዚህ ከመጣችሁ አያሹር የሆነ ቀን ያንን ግጭት እዚህ ልታዩት ትችላላችሁ። አረጋግጥላችኋለሁ። ሰው ያለበት ሁሉ ግጭት አለ። የትም አታመልጥም ከግጭት። አጠገባችሁ ያለው ሰው ከግጭት አታመልጥም። አብረህ ትኖራለህ እንጂ በሉልኝ እስቲ ባካችሁ። ግጭት አለ። ከግጭት የትም አናመልጥም፣ የትም አንሸሽም። ከአንዱ ብትሄድ ሌላው ጋር አለ። የትም ከዓለም በረ ካልጠፋ በስተቀር ወደ ጌታ ካልሄድክ በስተቀር ግጭት የሌለበት ከግጭት ነፃ የሆነ ቀጠና የሚባል ነገር የለም። አለ ግጭት በዙሪያችን። ሰው ካለ ግጭት አለ። ኃጢአት በሰው ልጆች ላይ ካመጣው ጉዳት መካከል አንዱ ሰው ከእግዚአብሔር ጋር፣ ሰው ከሰው ጋር፣ ሰው ከተፈጥሮ ጋር፣ ሰው ከራሱ ጋር እንኳን የተጣላ እንዲሆን አድርጎታል። ታውቃላችሁ፣ ከውድቀት በኋላ የመጣ አንድ ነገር ቢኖር ግጭት ነው። ሰው ከራሱ ጋር እንኳን ይጋጫል። ከራሱ ጋር ከራሳቸው የተጋጩ ሰዎች አጋጥሟቸው አያውቁም? ግድግዳ የሚመቱ መስታወት እያዩ አንተ ደግሞ የሚሉ ራሳቸውን ከራስ ጋር ሰው የሚጣላው ሲያጣ ከራሱ ጋር እንኳን ይጣላል። በቃ ኃጢአት አንድ ያመጣው ነገር ግጭት ነው፣ ጠብ ነው። ከራሱ ጋር ሰው ይጣላል። አንዱ ምን ሲል ሰምቻለሁ? ከቤቱ ወጣ እና አቶ ከሌ ወዴት ትሄዳለህ ይለዋል። አንዱ አግኝቶ ወዴት ትሄዳለህ? ጠብ ፍለጋ። ጠብ ፍለጋ? አዎ። እንዴ ማን እሺ ይልሃል ሲለው ማን አባህም ቢለኛል ብሎ ታጋራቱ ምንም ብትሸሹ እንኳን ይመጣባችኋል። አንዳንድ ጊዜ አታመልጡትም። ስለዚህ አስታራቂ ወይም ታራቂ ባህሪ ለምንድን ነው ያስፈልገው? ሁል ጊዜ ጠብ ስላለ፣ ጠብ አለ፣ ግጭት አለ። በሀገራችን አንድ ጥሩ አባባል አለች። ስናስታርቅ ብዙ ጊዜ የምንጠቀማት ወይም አባቶች ሲያስታርቁ ብዙ ጊዜ ሲጠቀሟት ሰማለሁ። እንኳን ሰውና ሰው እግርና እግር እንኳን ይጋጫል ይላሉ። ይሄ በጣም በጣም ትልቅ እውቀትና ማስተዋል ያለበት ቃል ነው። ባይዘው ትላንት ዝም ብዬ ይሄን ቃል ሳሰላስል ነበር። ዝም ብለው አይደለም እነኛ አባቶች የሚሉት። እግርና እግር እንኳን ይጋጫል ማለት እግርና እግር ማለት በጣም ተስማምቶ የሚኖር ነገር ነው። አንዱ ከአንዱ ተቃራኒ ቆሞ አያውቁም። ቀኝ እግራችሁ ሊሄድ ሲል ግራው ዛሬ ደብሮኛል አልሄድም ይላል እንዴ? አይልም። አብረው ነው ወክ የሚያደርጉት፣ የሚራመዱት አብረው ነው፣ የሚሰሩት አብረው ነው፣ ሰውነትን የሚሸከሙት ምንም ነገር ሲያደርጉ አብረው ነው፣ ሲያርፉ አብረው ነው። ጫማ ስትገዙላቸው ለቀኙ ታደላላችሁ አይደል? ታደላላችሁ እናንተ ወይስ ለግራው? አናደላም። በቃ አብረው ነው የሚያጌጡት፣ አብረው ነው የሚደክሙት፣ አብረው ነው የሚያርፉት። አንዱ ከተጎዳ ሌላኛው ይሰቃያል። ፈጽመው የሚስማሙ በምንም ሁኔታ ተፈጥሯቸው ሲፈጠሩ ሊጋጩ ማይችሉ ማንነት ያላቸው ሁለት እግሮቻችን እንኳን በስህተት በአንዳንድ መጥፎ አጋጣሚ እግርን ይገጨዋል። በጣም ጥልቅ አባባል ነው። ግጭት አለ ለማለት ነው። ግጭትን አቮይድ ማድረግ አይቻልም። ግጭትን ማጥፋት አይቻልም። ሰው ካለ፣ ኃጢአት እዚህ ምድር ላይ ካለ፣ የሰው ኢንትረስት ካለ፣ የአንዳችን ፍላጎት ከሌላችን ይለያያል። ስለዚህ ግጭት ሊጠፋ አይችልም። ግጭት አለ ሁል ጊዜም ማለት ነው። ስለዚህ ለምንድን ነው አስታራቂ ታራቂ ሆነን መኖር ያለብን? እንደ ክርስቲያን ጌታችን ኢየሱስ ክርስቶስ ብፁዕ ሆናችሁ በፊት የተባረካችሁ ሆናችሁ
በፊቴ መኖር የምትፈልጉ ከሆነ ግጭት ሁሉ ጊዜ አለ። ግን ግጭቶች ሲኖሩ ለመታረቅም ደግሞ ግጭቶችን ለመፍታትና ለማስታረቅም ሁሉ ጊዜ ልባችሁ ሲዘጋጅ ያኔ የተባረካችሁ ትሆናላችሁ ብሏል። እግዚአብሔር ይሄንን ያብዛልን በእውነት። ስለዚህ ግጭትን መቀነስ እንጂ ማስወገድ አይቻልም። ግጭትን መቀነስ ይቻላል፣ ግጭት መቀነስ ይቻላል፣ ግን ማስወገድ ፈጽሞ የማይቻል ነው። ባለፈው አንድ ሰው ሲነግረን ነበር ካስታወሳችሁ፣ ማን እንደሆነ አላስታውስም፣ ግን የጋብቻ ትምህርት ስልጠና እየሰጠ ነው አሉ ሰውየው። እና የባለትዳሮች ቀን ትላንትና እኛ እንዳደረግነው ማለት ነው። እና የባለትዳሮች ቀን ነው። ባለትዳሮች ሁሉ ሚስት ባል ካፕል ተሰብስበው ስልጠና እየወሰዱ ነው። እና ግጭትን ማስወገድ አይቻልም፣ ያው ግጭት ይኖራል የሚለውን እያስተማረ ልክ እንደኔ እስቲ ከዚህ መካከል ከሚስቱ ጋር ተጋጭቶ የሚያውቅ የምታውቁ ባሎች ተነሱና ቁሙ አለ። ከሚስቱ ጋር ተጋጭቶ የሚያውቅ ባል የሆነ ሁሉ ይቁም አለና ሁሉም ባሎች ተነስተው ቆሙ። አንድ ባል ግን ቁጭ ብሏል። ከዛ በጣም ገረመውና እና ወንድሜ ከሚስት ጋር ስንት ዓመት ኖራችኋል? ይሄን ያህል ዓመት ኖረናል። ምንም ተጋጭታችሁ አታውቁም? አይ እናውቃለን። እንዴ ታዲያ ለምን አልተነሳህም ሲለው እግሬን ሰብራኝ ነው። እግሬን ሰብራኝ ነው። እግሩ ካልተሰበረ በስተቀር ግጭት ይኖራል። እና እሺ፣ ስለዚህ ግጭትን ማስወገድ ባንችልም ግጭትን ግን በአግባቡ ማስተዳደር እንችላለን። ግጭትን በአግባቡ ማኔጅ ማድረግ እንችላለን። እኔ ስስቅ እንባዬ ይመጣል እና ይቅርታ አድርጉልኝ። አለመሳቅም አልችልበትም። ኮስተር ብዬ ብናገር ደስ ይለኝ ነበር። አንዳንድ ቀልዶችን ግን አልችልም። ቀድሜ ነኝ የምስቀው። እና ግጭትን ማስወገድ ባይቻልም በአግባቡ ማኔጅ ማድረግ ያስፈልጋል። በአግባቡ ማኔጅ ከተደረገ የሚገርማችሁ በአግባቡ ግጭቶችን ካስተዳደርናቸው ማኔጅ ካደረግናቸው ቤኔፊት ይኖረዋል። ግጭት ሁል ጊዜ አጥፊ ብቻ አይደለም፣ ጠቃሚ የሚሆንባቸው በጣም ብዙ ነገሮች አሉ። ብልህ ከሆንን በእግዚአብሔር መንፈስ የተሞላንና ግጭቶችን አስተውለን የምናስተዳድር ማኔጅ ማድረግ የምንችል ከሆነ በቤተ ክርስቲያን ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በቤተሰብ መካከል ሊሆን ይችላል። ግጭቶችን በአግባቡ ማኔጅ ካደረግን ብዙ ቤኔፊቶች ወይም ብዙ በረከቶች አሏቸው። እነኛን ትንሽ መናገር ፈልጋለሁ ስለ እርቅ ከመሄዴ በፊት። በአግባቡ ካልተያዘ ደግሞ እርቅ አጥፊ ምንድነው? እርቅ ሳይሆን ጸብ ወይም ጥል በጣም አጥፊና ብዙ ውድመትን ከሚያደርስ ነገር አንዱ ግጭት ነው። ግጭት በአግባቡ ካልተያዘ ውድመትን ያመጣል፣ ጥፋትን ያመጣል። ልቦች ይሰበራሉ፣ በዛ ውስጥ ቤተሰብ ይለያያል፣ ልጆች ይበተናሉ። ታውቃላችሁ፣ ቤተክርስቲያን እርስ በርስ ይከፋፈላል፣ ይበታተናል፣ የወንጌል ስራ ይቆማል። ብዙ 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 አጥፊ ነገር ደግሞ አለው ግጭት። ስለዚህ የእግዚአብሔር ሕዝብ ግጭትን የምናይበት መንገድና እይታ እንደ እግዚአብሔር ቃል መሆን አለበት። ግጭቶች ሲኖሩ ምንድነው ማድረግ የሚኖርብን የሚለውን ነገር እጅግ በጣም ማወቅም መማርም ማሰላሰልም እዛ ላይ መስራት ራሳችንን በዛ ውስጥ ማየት በጣም አስፈላጊ ይሆናል ማለት ነው። ስለዚህ ግጭትን በትክክልና በአግባቡ ካስተዳደር ጠቀሜታዎቹ በጣም ብዙ ናቸው። እሺ፣ ከግጭት ምን አይነት ጠቀሜታ ይገኛል? ግጭት ጌታ ይገስጸው የምትሉ ጠቀሜታዎች አሉት ግጭቶች። እሺ፣ የግጭትን ጥሩ ነገር ላንሳ፣ መጥፎ ነገሩን ተናግሬያለሁ። ግጭት በአግባቡ ካልተያዘ በጣም አጥፊ፣ እንደ ግጭት ሰባባሪ፣ የሰዎችን ሕይወት እስከ ማጣት ድረስ የሚያደርስ እጅግ አደገኛም ነገር ነው። በአግባቡ ከተያዘ ግን እንዴት ጠቃሚ መሆን እንደሚችል ትንሽ እናገራለሁ። እኔ አባቴ ገበሬ ነው እና አትክልተኛ ገበሬ ነው። ብዙ ጊዜ እህል ሳይሆን አትክልቶችን ነው የሚተክለው። ይሄ ቲማቲም ምናምን ፓፓያ እንዴት ብቻ ከአትክልት ጋር የተያያዘ ነገር ፍራፍሬና አትክልት ነገር ይተክላል። እና ልጅ ሆኜ አስታውሳለሁ ከሱ ጋር እንሄዳለን እና እዛ እርሻ ቦታ ስንተክል አሉ ከሰራተኞች ጋር ስንተክል ከወንዝ ላይ ውሃ ይጠለፍና በፓምፕ ትልቅ ነው ፓምፑ ሞተሩ እና ሲለቀቅ አርጅን ወይም ቦዩ በጣም ሰፊ ነው። ከዚህ የተነሳ የሚመጣው ውሃ ኃይለኛ ነው እና የተተከለውን ችግኝ እጥብ አድርጎ ጠራርጎት ሊይዞት ሊሄድ ይችላል፣ ማኔጅ ካልተደረገ ማለት ነው። እና ከዛ ፓምፑ ሲለቀው የፓምፑ ጉልበት ኃይለኛ ስለሆነ አንዴ ነው የሚተፋው።
ከዛ ዱዱዱዱ እያለ እየጋለበ ነው ውሃው የሚመጣው። ያያችሁት ደርሶ ሮጦ ያልፋቸዋል እና ሬዲ ሆነው ይጠብቃሉ። እና እንደዛ ውሃው ሲመጣ ልክ ለተተከሉት አዳዲስ ተክሎች በሚመጥን መልኩ ወይም ጠቃሚ በሆነ መልኩ እንዲውል ማኔጅ ይደረጋል ማለት ነው። ውሃውን ሰበር አድርገው ቀይሰው እንደዚህ ጥፍጥፍ አድርገው ይበታትኑታል። ኃይሉን ወደዚህ ወደዚህ እንዲገባ አድርገው በተመጣጣኝ ሁኔታ ለእያንዳንዱ እንዲደርሰውና ከአጥፊነቱ አልሚነቱን ይጠቀሙበታል ማለት ነው። ስለዚህ ግጭትን ማስተዳደር ልክ እንደዚህ አይነት ባህሪ ያለው ግጭቶች ሲመጡ አንዳንድ ጊዜ አናጠፋውም ብያለሁኝ። ሲመጡ ዝም ብለን መተው ሳይሆን በአግባቡ ማኔጅ ማድረግ ያስፈልጋል። ወደሱ መጣለሁኝ። ስለዚህ ጥሩ የሆነ የግጭት አፈታት ጥሩ የሆነ ግጭትን የማስተዳደር ጥበብ ወይም አቅም ካለን ምን ጥቅም ያመጣል? አንደኛ ጠንካራና የጠለቀ ግንኙነትን ይፈጥራል። ታውቃላችሁ ከግጭት በኋላ ግጭትን ቁጭ ብሎ ተነጋግሮ ችግሮችን ከስሩ አንስቶ እንዲህ ስትል እንዴት ነው ለመረዳት እንዲህ ስትይ ምን ልትይ ፈልገሽ ነው ለመረዳት ቁጭ ብሎ ተነጋግሮ በጥልቀት ከተወያዩ ምን ይፈጠራል? ትረስት ይፈጠራል። ግን አንዳንድ ሰዎች ችግርን ከመጋፈጥ ይልቅ ምን ይላሉ? ይሸሻሉ፣ ይፈራሉ። ከነገሩ ጾመደሩ ይሸሻሉ። ስለዚህ ችግሩ ምን አይደረግም? አይፈታም። ይድበሰበስና ወይም ይሸሽና ይደባበቅና ችግሩ አልተፈታም። ስለዚህ መተማመን የለም። ስለዚህ ስንነጋገር እንፈራራለን። ማታ ፓስተር ዴቭ ይል እንደነበረው ማለት ነው መፈራራት ተፈራርተው የሚኖሩ ቤተሰቦች አሉ። በነፃነት እንዲብል እንዲተረጉምብኝ ነው እየተባለ በትዳር ውስጥ እንኳን ሰዎች እንዴት በፍርሃት እንደሚኖሩ ምክንያቱም በትክክል ተነጋግረው መፍታትን ካልቻሉ ሰዎች ይፈራራሉ። ችግሮች ተነስተው መፍትሄ አይፈለግላቸውም በጋራ ማለት ነው። ስለዚህ ግጭትን መሸሽ መፍራት ሳይሆን ቁጭ ብሎ መነጋገር ያስፈልጋል። ባንግባባ እንኳን ወደ መግባባያ ነጥብ እስክንደርስ ድረስ ቁጭ ብሎ መነጋገር መልመድ በጣም አስፈላጊ ነው። ስለዚህ ጠንካራና የጠለቀ ግንኙነት ይፈጠራል ከግጭት በኋላ ማለት ነው። ሰው ከተጋጨ በኋላ ከተጨቃጨቀ ምን ካለ በኋላ ቁጭ ብሎ ከተነጋገረ እውነቱን ከተረዳ በኋላ ከዛ በኋላ መተማመን ይኖራል። እውነትን አውጥቶ ሲነጋገር ማለት ነው። ስለዚህ ሰዎች ተጣልተው ነገር ግን በግልጽ ተነጋግረውና ቅሬታቸውን አውጥተው ችግሩን ሲፈቱ በመካከላቸው ያለው መተማመን እየጨመረ ይሄዳል። በመሸፈን ወይም ችግሩን በማለፍ የሚመጣ ሰላም ሊኖር ይችላል፣ ግን ጊዜያዊ ነው። ኮሽ ባለ ቁጥር ተመልሶ ያገረሻል። ምክንያቱም አልተፈታም ከመሰረቱ። ጠንካራ ግንኙነትን ለመመስረት ግጭቶችን መጋፈትና ቁጭ ብሎ መነጋገር በጣም አስፈላጊ ነው። ሁለተኛ ምን ጥቅም አለው ግጭት? አዳዲስ ሐሳቦችንና ፈጠራን ያነቃቃል። በቤተሰብ ውስጥም ይሁን በቤተክርስቲያን ቤትም ብዙ ጊዜ ሁሉንም ነገር እሺ የምንባባል ከሆነ አዲስ ነገር አይመጣም። ታውቃላችሁ አንዳንድ ጊዜ ኖ መባባል ያስፈልጋል። ሐሳቦች ሙግት ያስፈልጋል፣ ጭቅጭቅ ያስፈልጋል። አንዳንድ ጊዜ ኖ መባባል ያስፈልጋል። በፋሚሊም ውስጥ ሊሆን ይችላል፣ በስራም ቦታ ሊሆን ይችላል። ከዛ አዳዲስ ነገር ሌላም መንገድ እንዳለ ሌላም አቅጣጫ እንዳለ የተሻለ ነገር እንዳለ ማየት ይቻላል ማለት ነው። ሰዎች ግን ተፈራርተው የማይነጋገሩ ከሆነ እያሉ ዝም የሚባባሉ ከሆነ አዲስ ነገር አይመጣም። በተለመደችው መንገድ ነው ሁልጊዜ የሚካሄደው። ተፈርቶ ወደ ሌላ ምዕራፍ መሻገር አይቻልም ማለት ነው። ሁሉም ሰው ሁልጊዜ በአንድ ሐሳብ የሚስማማ ከሆነ አዲስ ነገር አይፈጠርም። የተለያየ አመለካከት ያላቸው ሰዎች በጤናማ መንገድ ሲሟገቱ ሐሳባቸውን ሲያገጫጩ ተብላልቶ ነው ተባብሎ አንዳንድ ጊዜ የኛ አበሾች ብዙ ጊዜ ሐሳብን ይሄ በማብላላትና ይሄ አብሮ በመከራከር ምናምን ጎበዝ አይደለም። ወደ ጸብ ነው የምንሄደው። የሚገርማችሁ ነገር ኳስ እንኳን ስንደግፍ እስከ መደባደብ ነው የምንደርሰው። ምንም እኮ በቃ አርሰናልና ማንቸስተር በቃ እንትና ይበልጣል እንትና አይበልጥም፣ ከመጨረሻ በቃ ከረባት ተያይዘን ነው የምንጨርሰው ማለት ነው። መጨረሻው ያ መሆን የለበትም። የሐሳብ ልዩነት ይኖር፣ ግጭት ይኖር፣ ግን በጣም ፐርሰናል የሆነ ሄድና የአርሰናልን እነሱ እኮ ተጫውተው ተቃቅፈው አንዱን እኮ አሸንፎት የተሸነፈውን እግሩን የሰበረውን ሁሉ አንስቶ ታቅፎ ተቃቅፎ እኮ በሰላም ቤታቸው ገብተዋል። እኛ ሌላ ታሪክ ውስጥ ያለን አንችልበትም። በሐሳብ መሟገት የሰዎችን የሐሳብ ልዕልና አናከብርም። የኛ መንገድ ብቻ ኃይለኛ ነው፣ የኛ መንገድ ብቻ ትክክል ነው የማለት ነገር አለ። ሐሳባችን የማይቀበል ሰው ጠላታችን አድርጎ የመቁጠር ነገር አለ። አበሾች እዚህ ላይ ብዙ ድክመት አለብን ወገኖች፣ ሁላችንም በጣም ድክመት አለብን። የኔን ሐሳብ ያልተቀበለ ሰው ጠላቴ አይደለም። 99 የምንስማማበት ነገር ይኖራል አንድ ጉዳይ ላይ። እዚህ ጉዳይ ላይ ግን በአንተ ሐሳብ አላምንም፣ በቃ እዚህ ጉዳይ ላይ በእኔ አያምንም፣
እዚህ ላይ በልዩነት እንሄዳለን። ግን 99 የምንስማማበት ደግሞ ነገር አለ። ለመተማመን የምንችለውን ጥረት እናደርጋለን። የግድ ሁሉ ጊዜ መተማመንም አይጠበቅብንም። አንዳንዱን ነገር ጊዜ ያስረዳዋል። የማልክ እንደነበረ እስቲ ለጊዜ ደግሞ እኔ አንድ ምለው አባባል አለኝ። ለመወሰን ያስቸገረ ነገር ካለ እስቲ ደግሞ እየነጋ እናየዋለን እላለሁ። በቃ ይደር መተው ነው ማለት። ዛሬ ተጨንቀን መሞት የለብንም። በቃ ለውሳኔ ስንቸገር ደግሞ እየነጋ እናየዋለን ብሎ ለጊዜ መተው። ጊዜ ፈራጅ ነው። በጊዜ ውስጥ እግዚአብሔር ትክክለኛውን ነገር ያሳየናል። ስለዚህ መሟገትን፣ መፋጨትን መፍራት የለብንም። ፐርሰናል ማድረግም የለብንም። ሰውየውን ከአንዳንድ ሐሳቦቹ ለይተ ማለት ጠላታችን ስለሆነ ሳይሆን በዛ ጉዳይ ላይ የተለየ ሐሳብ አለው ማለት ነው። ስለዚህ የሰዎችን ሐሳብ ማክበር፣ መቀባበል በጣም አስፈላጊ ነገር ነው። ሶስተኛ ግጭትን በአግባቡ ካስተዳደረው ለምን ይጠቅማል? ራስን ለማወቅና ለማደግ ይረዳል። በጣም ግጭት እግዚአብሔር ሰዎችን ከሚያሳድግበት መንገድ አንዱ ግጭት ነው። ታውቃላችሁ፣ ብትፈሩ እንኳን አታመልጡትም። አንዳንድ ነገር ውስጥ አስገብቶ ሞልድ ያደርጋችኋል እግዚአብሔር። ግጭት ፈርተን የምናመልጠው ነገር አይደለም። ማደጊያ አንዱ መንገድ ነው። ብረትን እንደሚስለው ባልንጀራን ምን ይለዋል? ይስለዋል። ፍሪክሽኑ እኮ አለ። ብልጭ እሳት እስኪወጣው ድረስ ስታፋጩት እኮ የሚራገፍ ነገር አለ እኮ፣ የሚፈረፈር ነገር አለ። ከላያችን ላይ አንዳንዱን ነገር የሚፈረፍረው በአንዳንድ ሁኔታ ውስጥ እያሳለፈ ነው። እኔ በቤተ ክርስቲያን ውስጥ ባሳለፍኩበት ዓመታቶች ብዙ ነገር አይቻለሁ። ድሮ እደነግጥ ነበር። ቸርች ውስጥ ወይኔ እል ነበር። ግጭት ባየቁት እግዚአብሔር ቤት ምናምን ብዬ ጥፋ ነበር የሚለኝ። ለካ ግጭት ናቹራል ነው። ለካ የትም ቦታ አለ ግጭት። ሰዎች የእግዚአብሔር ስለሆኑ አይጋጩም ማለት አይደለም። በኋላ ምን ፈወሰ የመሰላችሁ? አንድ ጊዜ እያነበብኩኝ የሐዋርያት ሥራ ላይ ጳውሎስና በርናባስ እስኪከፋፉ ድረስ ተጣሉ የሚል ቃል አነበብኩኝ። ተጨቃጭቀው ተጣሉ ብቻ አይደለም እኮ እስኪከፋፉ ድረስ በማርቆስ ጉዳይ ከባባድ ቃል ተለዋወጡና እንደውም ካንተ ጋር አልሄድም ተባብለው በርናባስ ማርቆስን ይዞ ጳውሎስ ሲላስን ይዞ ሄደ ወደ ወንጌል አገልግሎት። ከዛ ጳውሎስና ሲላስ የሚለው መዝሙር የመጣው ከዛ ግጭት በኋላ ነው። ጳውሎስና በርናባስ ነበሩ ከዛ በፊት። ሰው ይጋጫል። ሐዋርያት ተጋጭተው ያውቃሉ ልላችሁ ነው። ሰው ይጋጫል። በቃ ሐዋርያ ሆን ማን ሆን ምንም ብንሆን ሰው ይጋጫል። ግን እነኚህ ሰዎች ተጣልተው ቀረ ወይ? ትንሽ ወርዳችሁ ካነበባችሁት ማርቆስ ለአገልግሎቴ ስለሚያስፈልገኝ ላክልኝ ብሎ ሲጽፍለት ደግሞ እናያለን። ለካ ሶልቭ አድርገው ወዲያው መንገዳቸው ደግሞ ቀጥለዋል። ይጋጫሉ፣ በሐሳብ አይስማሙም። በቃ በአንዳንድ ጊዜ ግን በዛው አይኖሩ። ግጭታቸውን ፈተው ደግሞ አንዱ ለአንዱ ጠቃሚ እንደሆነ ተቀባብለው ደግሞ ይቀጥላሉ አገልግሎታቸውን ማለት ነው። ኢየሱስ ጌታ ነው። ይህንን እግዚአብሔር በእውነት ያብዛልን። መቀባበልን እግዚአብሔር ይስጠን። በቃ መፍታትንና መታረቅን እግዚአብሔር ይስጠን። በዛው ማምረር የለም። አያመሩም፣ መለስ ይላሉ ወደ እግዚአብሔር ሐሳብ እንጂ ሰዎች ስለሆኑ ሊጋጩ ይችላሉ፣ ሊተላለፉ ይችላሉ ማለት ነው። ስለዚህ ግጭት የምናድግበትና ራሳችንን የምናውቅበት የሌላውን ሰው አመለካከት ለካ ሰው እንደዚህ ሊያስብ ይችላል፣ ለካ ይሄ መንገድ አለ ብለን ጥበበኞችና አስተዋዮች እንድንሆን ያደርገናል። እኔ ብዙ ነገር ተምሬያለሁ። ነገሮችን እንደማየው ብቻ ነው። ሌላም መንገድ ሌላም ሐሳብ ሊኖር እንደሚችል የት ነው ያወቅከው ብትሉኝ፣ በብዙ ግጭቶች ውስጥ ስናልፍ ምንድነው ለዚህ ሁሉ ያደረሰን ብዬ ሳስብ የሰውን ሐሳብ አለመቀበል የኔ በቃ የዚህ ሀገር የምትሉት ነገር አለ ማይ ዌይ ሃይዌይ አይደለ ወይም በቃ ማይ ዌይ ኦር ሃይዌይ ብቻ በሉት እንደዛ እንበል ነው እኔ ሐሳቤ። ዞሮ ሌላ ወይም አለ የሌላም ሰው እይታ፣ የሌላም ሰው ሐሳብ፣ የሌላም ሰው ደግሞ ኮንትሪቢዩሽን አለ ማለት ነው። ፍሌክሲብል መሆን አለብን። የኛን ሐሳብ ያልተቀበለ ሰው ጠላታችን ማለት አይደለም። እያንዳንዱን ነገር ኳየር ውስጥ የተጋጨነውን እንትን ላይ ኖ ይሄ ነገር አይሆንም የተባባልነውን ሁሉ ቤት ይዘን እየገባን ከትዳር አጋሮቻችን ጋር እንደሱንም በማያውቁት ነገር አእምሯቸውን አበላሽተን ምን ቢቀጭም ልቅልቅልቅልቅ ይላል። አንዳንድ ጊዜ ማስተዳደር ስለማንችል ነው። ፐርሰናል አታድርጉ። የሐሳብ ልዩነት አለ። ኖና የስ መታወቅ አለበት። አንዳንድ ጊዜ ሁሌ የስ እንጠብቃለን፣ ኖን አንወድም። እኔ አንድ ጓደኛዬ የምለዋል ኖ የተቀባ ቃል ነው ብሏል። በጣም ከመወደው ነቀባት ካለበት ቃል አንዱ ኖ አስፈላጊ የሆነ ቦታ ላይ ኖ ማባል አለበት ይላልና በጣም ነው የተማርኩት። ይሄንን ያለው ለምንድን ነው? ሻንጣ ወደ አውሮፓ እየሄደ ሰው ይሄን ሻንጣ አምጣልኝ ኖ ማለት አይወድም ያ ወንድማችንና ተርፎበታል ሻንጣው። ማአት ሻንጣ አሸክመውት ከፍሎ የሰው በጋሪ እንኳን ይዞ ለመሄድ ከብዶት አየውና
ኖኮ የተቀባ ቃል ነው አለ። አንዳንድ ጊዜ ኖ ይባላል ማለት በቅንነት መርዳት አንድ ነገር ነው፣ ትክክለኛውን ነገር ማድረግ ሌላ ነው። ግን አንዳንድ ጊዜ ማንችለው ነገር አለ ደግሞ ኖ የምንላቸው ነገሮች አሉ። እኛም ደግሞ ኖና የስን ማወቅ አለብን። ኖ ስንባል ጠላት አይደለም በቃ አልቻለም ማለት ነው ብሎ በፖዚቲቭሊ መውሰድ። እንዴት ኖ ይለኛል፣ እንዴት ቢደፍረኝ ነው፣ እንዴት ቢያስበኝ ነው ወደሚሉስ መሄድ የለብንም ማለት ነው። ኖ የስ መኖር አለበት ሁልጊዜ፣ ለዚህ ዝግጁ መሆን አለበት። ስለዚህ ራስን ለማወቅ የሌሎች ሰዎችን ኦፒኒየን ለማስተናገድ ይጠቅማል። እንድናድግ ያላየነውን ነገር እንድናይ ያደርገናል ግጭት ሲኖር አንዳንድ ጊዜ። ሌላኛው የተጠራቀመ ቂምን፣ ጭንቀትን ለማስወገድ ታውቃላችሁ። ሰዎች አንዳንዴ ካልደፈረሰ አይጠራም የሚሉት ነገር አለ። ዳፍራስ ብሎ ይጠራል። ይደፍርስ አንዳንድ ጊዜ እኔ ዝም ብሎ ተዳፍኖ ተፈራርቶ ቂም ጥላቻ ይዞ በመኝታ ላይ እሱን እያመነጀኩ ከመኖር አንድ ጊዜ ደፍረስ አድርጎ ማጥራት ይሻላል ባይ ነኝ። እኔ በዚህ አምናለሁ። ብዙ ጊዜም አደርጋለሁ። መጣላት አልፈራም። ብዙ ጊዜ ትክክለኛ ነው ብዬ ካመንኩኝ ከዛ በኋላ ለመታረምም ዝግጁ ነኝ። ማለት ትክክለኛ ሐሳብ ካመጣ በቃ ተሳስቼ ነበር ሶሪ አልሞትም እኮ በቃ አለቀ። ሶሪ ይባላል፣ ምንም ችግር የለም። ይቅርታ ማለት መቻል አለብን። ይቅርታ ማድረግ መቻል አለብን። ባለቤቴ ስትመጣ ተነግራችኋለች። ስለኔ አንድ ጥሩ ነገር ተናገሪ ብትሉት ቀድማ የምትናገረው ነገር ምን እንደሆነ ታውቃላችሁ? ታራቂ ነኝ እኔ ከሰው ጋር። በጣም ብዙ የጎዱኝ የማይገመት ነገር ያደረጉብኝ ሰዎች አሉ። ግን ይቅርታ ማድረግ ነው ያልቸገርም። ለምን እንደሆነ ታውቃላችሁ? ሁሉ ጊዜ ብዙ ይቅር እንደተባልኩ ስለማስብ ኦኬ ብዬ እተወዋለሁ። ብዙ ህመሞችን ያለቀስኩበትን ነገር እንዴት እንደዚህ ያደርገኛል፣ እንዴት እንዲያደርጉኛል ያልኩትን ነገር እተዋለሁ። እግዚአብሔር ረድቶኛል። በዚህ ለመታረቅ ዝግጁ ነኝ ሁሌ። ከማንም ጋር ልጣላ እንታረቅ ካለ አንድ ሰው በቃ ታረቀዋለሁ። ብዙ ጊዜ ደጋግማ ስለምትነግረኝ ነገ ስትመጣ እሷም ልትለው ስለምትችል ነው የምላችሁ። ትነግረኛለች እሷም ደጋግማ። ትልቅ ኳሊቲ አንተ ይሄ ነው። እግዚአብሔር በቃ ምህረቱን ያገንልሃል፣ ምክንያቱም ምህረት ታደርጋለህ ትለኛለች። እሷ ደግሞ ብዙ ጊዜ ሰዎችን በጣም ታምናለች፣ በጣም ትወዳለች። በቃ አንድ ሰው ከወደደች ደግሞ በቃ ያ ሰው ፍጹም ነው በሷ ፊት፣ በቃ ይሳሳታልን ብላ አታስብም። ከዛ ደግሞ የሆነ ነገር ስታይ ደግሞ በጣም ትጎዳለች፣ ዲስአፖይንት ነው የምትሆነው። በቃ ቶሎ ከዛ ነገር ለመውጣት ጊዜ ወስድባታል፣ ትቸገራለች። አይ ሁሉ ጊዜ ስፔስ ተይ እላታለሁ። በቃ ይሆናል ብለሽ ስፔስ ተይ፣ ይሆናል አይሆንም ምን ብቻ ሳይሆን ይሆናልን ማስብ ይላታል። በቃ ሊሆን ይችላል። እንዴት በቃ ሊሆን ይችላል። ምድር ላይ ምንም የማይሆን ነገር የለም። ከኖርን ብዙ እናያለን። ስለዚህ ሊሆን ይችላል። በቃ ለዚህ ስፔስ ካለሽ መተው ትለምጃለሽ እና በቃ ምንም ነገር ሊፈጠር ይችላል፣ ሊሆን ይችላል። ግን ለመተውና ወደፊት ለመራመድ እግዚአብሔር ይርዳን። በእውነት መተውን እግዚአብሔር ታራቂ እንድንሆን ይፈልጋል። በዛ ውስጥ የምንተው የምንታረቅ ከሆነ ምን እንሆናለን? እያደግን እንመጣለን። ግጭቶችን በትክክል ማስተናገድ እየቻለን እንመጣለን። ሌላ የመጨረሻው ምንድነው? የተሻለ ውሳኔ አሰጣጥ ያመጣል። ፍጭት ሲኖር፣ ግጭት አለመግባባቶች ሲኖሩ ውሳኔዎቻችን ላይ እንጠነቀቃለን። ቶሎ በስሜት ቸኩለን አንወስንም። አንድ ነገር ከማድረጋችን በፊት 9 ጊዜ ለካ አንድ ጊዜ ምን በል ቁረጥ። ውሳኔዎችን በአግባቡ እንድንወስን። ግን ብዙ ጊዜ ነው የሚለን ሰው ከሌለ የሚጋጨን፣ ብዙ ጊዜ መንገዳችን ላይ የሚቆም ሰው ከሌለ ስህተት መንገድ ብዙ ርቀት ልንሄድ እንችላለን ተሳስተን። ውሳኔዎቻችንን ደግመን እንድናጤንና በአግባቡ እንድንሄድ አንዳንድ ጊዜ በዙሪያችን እንደዚህ አይነት ሰዎች እግዚአብሔር ያስቀምጥልናል። ከማድረጋችን በፊት ትዝ ይለናል ያ ሰው። ቆይ እስቲ ይህን ነገር ድጋሚ ሊሆን ትላላችሁ ወይ ትዳር አጋራችሁ ትሆናለች ወይ ይሆናል። ብዙ ጊዜ ለምን እንዴት ምናምን የሚል ግሽቃ የሚላችሁ ከሆነ ለውሳኔ አትቸኩሉም ማለት ነው። እየበሰላችሁ ትመጣላችሁ። ተረጋግቶ መወሰን ከየት ይመጣል ብትሉኝ እንደዚህ አይነት ፍጭቶች አለዛ። አንዳንድ ሰው በተፈጥሮ ችኩል ነው፣ ቶሎ ግብት፣ ከዛ ውድቅ ሲል ስብር እያለ ይወጣል። አሁንም ተመልሶ እዛው ግብት ነው የሚል ሰው ለጓም የሚያስገባ ፍሬን እንግረግጥልን ሰው ካለ ግን ቆም ብለን የተሻለ ውሳኔ ሰጪዎች የምንሆነው መቼ ነው? ሰዎች ነው ሲሉን፣ ሲጋጩን፣ ሲከራከሩን፣ መንገዳችን ላይ ሲቆሙ አንዳንዴ ራስን ለማየትና ትክክለኛ ውሳኔ ለመወሰን ይረዳናል ማለት ነው። ስለዚህ እነኚህ ሁሉ ከግጭት የሚመጡ ቤኔፊቶች ናቸው በትክክል ማኔጅ ከተደረገ። ስለዚህ
ግጭትን እንደ ክርስቲያን እንዴት ልናየው እንዴት ልናስተዳድረው ይገባል የሚለው ነው ቁልፉ ነገር እንጂ ግጭትን ማስወገድ ስለማንችል ነው። ታራቂነትና አስታራቂነት እንዲኖረን እግዚአብሔር እንደዚህ አይነት ልብ እንዲኖረን የፈለገው ግጭት ፈጽሞ ስለማይጠፋ ነው። በአግባቡ ከተጠቀምነው ግን እነኚህና ከዚህ በላይ የሆኑ ጥቅሞች ሊኖሩት ይችላሉ። ሁለተኛ ለምንድነው ታራቂነት ብጽዕና የሆነው ወይም ሰላምን የሚያወርዱ ብፁዓን የተባረኩ የሆኑበት ምክንያት ለምንድነው ስንል እግዚአብሔር የሰላም አምላክ ስለሆነና በባህሪው ታራቂ ስለሆነ እኛ የእርሱ ልጆች እንድንሆን እርሱን እንድንመስል ነው። እሺ ሰላምን ቁጥሩ 9 ላይ የሚለው ሰላምን የሚያወርዱ ብፁዓን ናቸው ምን ይባላሉና የእግዚአብሔር ልጆች ይባላሉና። አሁን የእግዚአብሔር ልጆች ይባላሉና አለ እንጂ የእግዚአብሔር ልጆች ይሆናሉና አላለም። በማስታረቅና በመታረቅ ሳይሆን የእግዚአብሔር ልጅ የሚሆነው በምን እንደሆነ እኛ እናውቃለን አይደል? ጌታ ኢየሱስ ክርስቶስን አምነን በመቀበል ምን እንሆናለን? የእግዚአብሔር ልጅ እንሆናለን። የእግዚአብሔር ልጅ የምንባለው ሰዎች በዓለም ያሉ ሰዎች አይተው እነኚህ የእግዚአብሔር ልጆች ናቸው ብለው የሚመሰክሩልን የእግዚአብሔር ልጅነታችን የሚገለጠው አስታራቂ፣ ሰላም ወዳድ፣ ታራቂ እሽባዮች ስንሆን ዓለም እግዚአብሔርን በእኛ ውስጥ ያየዋል። ምክንያቱም እግዚአብሔር የምን አምላክ ነው? የሰላም አምላክ ስለሆነ ሰላም ወዳዶች ስንሆን፣ ታራቂዎች ስንሆን፣ ተጎድተንም ቢሆን የምንተው የምንሸነፍ ስንሆን ምን እንባላለን? የእግዚአብሔር ልጆች እንባላለን። የጥቅሱ ሐሳብ ምንድነው? ልክ አሁን ልጆች ወላጆቻቸውን ይመስላሉ አይደል እንዴ? ቁርጥ አባቱን ይመስላል፣ ቁርጥ አባቷን ትመስላለች ይባላል። ያ ማለት ምንድነው? የአባትየው ባህሪና ማንነት ወይም መልክ በዛ ሰው ውስጥ ወይም በዛ እህት ውስጥ ይታያል ማለት ነው። ስለዚህ የሚያስተራርቁ ወይም ሰላምን የሚያወርዱ ሰዎች ምን ይሆናሉ ነው ያለው? የእግዚአብሔር ልጆች ይባላሉ። ስማችን መታወቂያችን የእግዚአብሔር ልጆች እንደሆነ ይገለጣል፣ ይታያል። እግዚአብሔር የሰላም አምላክ ነው። ሮሜ ምዕራፍ 15 ቁጥር 33 ምን ይላል? በይሁዳም ካሉት ሮሜ ምዕራፍ 15 ቁጥር 33 በይሁዳም ካሉት ከማያምኑ እጅ እንድንድን በኢየሩሳሌም ያለውም አገልግሎቴ በዚያ ባሉት ቅዱሳን ዘንድ ተቀባይነት እንዲያገኝ ጸልዩልኝ። ይሄውም በእግዚአብሔር ፍቃድ ወደ እናንተ በደስታ እንድመጣና ከእናንተ ጋር እንድታደስ ነው ካለ በኋላ የሰላም አምላክ ከሁላችሁ ጋር ይሁን። እግዚአብሔር የምን አምላክ ነው? የሰላም አምላክ። ይሄ ማለት የሰላም አምላክ ከሁላችሁ ጋር ይሁን ማለት እግዚአብሔር ሰላምን ሰጪ አምላክ ነው ማለት ብቻ ሳይሆን ታራቂ፣ ሰላምን የሚወድ የሚታረቅ፣ ለሰላም ሲል ከሰማይ የወረደ አምላክ ነው። ታራቂ አምላክ ነው ማለት ነው። እግዚአብሔር የሰላም አምላክ ነው ሲባል ሰላምን የሚያድልና የሚሰጥ ሳይሆን ሰዎች በሰላም እንዲኖሩ የሚወድ ለሰላም ሲል ራሱን የሰጠ አምላክ ማለት ነው። እግዚአብሔር የሰላም አምላክ። ስለ ኢየሱስ ክርስቶስ ኢሳይያስ ምዕራፍ 9 ቁጥር 6 እንዲላል ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ነው፣ አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ምን አለቃ። አዲሱ መደበኛ ትርጉም የሰላም ልዑል ይለዋል። አለቃ የሚለው ልዑል ፕሪንስ ነው። የሰላም ዙፋኑ የሰላም ነው። መንግስቱ የሰላም ነው። በዚህ መንግስት ውስጥ በሰላም እንድንኖር ይፈልጋል። ከእርሱ ጋር በሰላም ከወገኖች ጋር በሰላም ከትዳር አጋሮቻችን ጋር በሰላም አብረውን ከሚያገለግሉ አብረውን ከሚሰሩ በውጭም በውስጥም በሰላም እንድንኖር እሱ የሰላም ንጉስ ነው። እሱ የሰላም አለቃ ነው። ስለዚህ ሰላምን ፕሮሞት የሚያደርጉ ሰላምን የሚወዱ የሰላም ሰዎች ለሰላም ራሳቸውን የሰጡ ለሰላም ለመታረቅ ሁልጊዜ ፈቃደኛ የሆኑ ሰዎች የማ ልጆች ይባላሉ? የዚህ ልዑል ልጆች ይባላሉ። የዚህ የሰላም አምላክ ልጆች ይባላሉ። ወገኖች አልታረቅም ካላችሁ የዲያብሎስ ልጅ ነው የምትሆናችሁ። እሱ ጠብ፣ ጥላቻ፣ ቂም ነው። ዲያብሎስ ነው ይሄንን የሚወደው። እግዚአብሔር ምን ነው የሚወደው? ሰላምን፣ እርቅን። ለእርቅ የሚቀመጥ ሰው እሺ የሚል ሰው እግዚአብሔር የታረቀው ሰው ነው። የእግዚአብሔር ልጆች ይባላሉ። የሰው ልጅ በኃጢአት ምክንያት ከእግዚአብሔር ጋር በተጣላ ጊዜ እግዚአብሔር በመንግስተ ሰማይ ተቀምጦ እስቲ ወደ እኔ እስኪመጡ ጠብቃለሁ አላለም። ይልቁኑ አንድያ ልጁን በመላክ እሱ ራሱ የመጀመሪያውን እርምጃ ወሰደ። ለምን? ለሰላም፣ ለእርቅ። እስቲ ጠብቃቸዋለሁ ይምጡ ወደ እኔ፣ ከመጡ መንገዱን ፈልገው ከመጡ ይምጡ አላለ። ራሱ ተነስቶ መጣ ከራሱ ጋር ሊያስታርቀን።
ከራሱ ጋር ሰላም ሊያደርገን ኢኒሺዬቲቭን የወሰደው ራሱ ነው። እሱ የሰላም አምላክ ነው። ስለዚህ የእግዚአብሔር ልጅ ለመባል የምፈልግ ከሆነ ለእርቅ ራሴ እርምጃ መውሰድ አለብኝ። ጸብ ካለ ሌላው ሰው እስኪመጣ መጠበቅ የለብኝም፣ ተነስቼ መሄድ አለብኝ። ለምን? እኔ የእግዚአብሔር ልጅ ነኝ። አባቴ ይሄንን ያስተማረኛ። ከእግዚአብሔር የተማርነው ምንድነው? መታረቅን፣ ሰላም መፍጠርን፣ መስማማትን። ስለዚህ እሱ ቁጭ አይደለም በሰማይ ያለው ልጁን ላከልን እንዲያስታርቀን፣ ያውም በመስዋዕትነት፣ ያውም በደም፣ ያውም በሞት፣ ያውም በመከራ የሚከፈለውን ሁሉ ፕራይስ ክፈልና ልጆቼ አድርጋቸው፣ የኔ አድርጋቸው፣ ከኔ ጋር ሰላም አድርጋቸው። እሱ ሰላማችን ነውና የሚለው የመጣው ሰላም ይሁን ነው። ሰላምን ያገኘ ነው ለሰላም እሱ ዋጋን ስለከፈለ ነው። የእግዚአብሔር ልጆች ይባላሉና ማለት ይሄ ነው። የእርሱን ፈለግ እንከተላለን ሁልጊዜ ሰላምን ስናደርግ። ቆላስይስ ምዕራፍ 1 ቁጥር 20 እስከ 22 ድረስ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ ይላል። በመስቀሉ ምን ደም? ሰላም ያደረገን በመስቀሉ ደም ነው። በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተም ነውርና ነቀፌታ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል ምን አላችሁ? አስታረቃችሁ። በስጋው ሰውነት በሞቱ በኩል በትልቅ መስዋዕትነት በሞትና ደሙን በማፍሰስ በመሰቃየት ከራሱ ጋር ምን አስታረቃችሁ፣ ሰላም አደረጋችሁ ይላል። የእግዚአብሔር ልጆች ዋጋ በመክፈል እያመማቸው ህመም እያለ እየደማ ውስጣችን እንኳን ለመታረቅ ለመተው ጌታዬ እኔ ያስተማረኝ ይሄንን ነው ብለን ለማድረግ ስንል ያን ጊዜ የእግዚአብሔር ልጆች እንባላለን። እግዚአብሔር ይሄንን ያብዛልን። በእውነት የመታረቅ ህይወትን የሰላም ህይወትን እግዚአብሔር ይስጠን። እግዚአብሔር እልህኝነትን አይወድም። እግዚአብሔር እልህኛ ቢሆን ማናችንም እዚህ ጋር እንቀመጥም ነበር፣ እንጠፋ ነበር። ያልጠፋ ነው ከእግዚአብሔር ምህረት ምን ያለ ነው የተነሳ ነው። ርህራሄው ምን አይልም አያልቅም። ስለዚህ ያንን ርህራሄ ለበደሉን ሰዎች እንድናሳይ እግዚአብሔር ይፈልግብናል። ከሱ የተካፈል ነው። ስለ ምህረት ስንማር ነግሬያችኋለሁ። እኛ የምህረት አስተላላፊ ቧንቧዎች ነን። በራሳችን መሐሪ እንዳልሆነ እናውቃል። እኛ ቂመኞች እንደሆን መተው እንደሚከብዳን ያውቃል። እግዚአብሔር ግን የሰጠንን ምህረት ነው አስተላልፉ፣ ቧንቧውን አትዝጉት ነው ያለን። ብዙ የተማረ በቃ ይምራል። ስለዚህ እግዚአብሔር ታርቆናል። ሰላም ዋጋ ያስከፍላል። እኛን ለመታረቅ የከፈለ ዋጋ እስከ መስቀል ድረስ ነው። እኛስ ዛሬ ለሰላም ምን ያህል ርቀት እንሄዳለን? ለመታረቅ ምን ያህል እንሄዳለን? ፕራይዳችን ይዞን ሰዎች መጥተው ይቅርታ እስኪጠይቁን እንቀመጣለን ወይስ ተነስተን እኛ ለመፍታት እንሄዳለን? ብዙ ጊዜ በጣም ፕራይድ አለብን ታውቃላችሁ። ኩራታችን ከሚነካ ምንም ነገር ለምን ድብልቅልቁ አይወጣም? ቤተሰብ ለምን አይፈርስም? ልጆች ለምን አይራቡም? ለምን አይጠሙም? ለምን ከትምህርት ቤት አይወጡም? ለምን ራሳቸውን አያጠፉም? ያን ያህል ኩራት ይይዘናል። ለመሸነፍ በጣም እንቸገራለን። ይቅርታ መጠየቅም መጠየቅም በቃ ስንጠየቅ ራሱ በቃ የሚተናነቀን ክርስቲያኑን። አሁን እኮ አማኞችን ማስታረቅ በጣም ከባድ እንደሆነ ታውቃላችሁ። ኧረ ጥናቶችን ይሁ በጣም ከባድ ሆኗል። ጥቅስ ጠቅሱ፣ ሌላ ጥቅስ ነው የምጠቅስላችሁ። ምንም በቃ ዳኛ አተናል። በቃ ቃሉ ዳኛ ካልሆነ ማን አለ ከእግዚአብሔር ቃል ውጭ? ቃሉን የእግዚአብሔር ቃል ይሄን ይላል ባክተው ነው የሚለው ሰው። ከቃሉ አልፈን ሄደናል። ከዛስ መተን እንዘምራለን። አምላኬ ቃል እንደሚልነህ እንላለን። ቃሉን አንታዘዝም፣ ለቃሉ አንሸነፍም። የእግዚአብሔር ቃል በእኛ ላይ ባለስልጣን አልሆነም። ግን አምላኬ ቃል ሪሊ ይሄንን ነው የሚፈልገው እግዚአብሔር። አምላኬ ቃል በጣም ስለ ቃል ዘመሩ ምናምን ብሎ የሚደነቅ ይመስላችኋል? ከላይ ቃሉን ስትኖር ነው የሚደነቀው። ከዚህ ከተጻፈው ቃል አንዷን ይውጣ ወይም አንዷን ነጥብ የሚሽር በመንግስተ ሰማያት ከሁሉ ታናሽ ነው። አንዷን የገባትን ነገር የሚያደርግና ለሌላው የሚያስተምር በመንግስተ ሰማያት ታላቅ ይሆናል። ታላቅነት የገባንን ትንሽ ነገር መኖርና ለሌሎች ማካፈል ነው። በመንግስተ ሰማያት ውስጥ በእግዚአብሔር መንግስት ውስጥ የታላቅነት ሚስጥር ብዙ የማወቅ አይደለም፣ ብዙ የመናገር አይደለም። አንድ የገባንን ነገር አድርገን ሌሎች እንዲያደርጉ ማስተማር። አንዷን ይውጣ የሚያደርግና የሚያስተምራት በአባቴ መንግስት ውስጥ ምን ታላቅ ይሆናል። ዛሬ ብዙ ገብቶናል የምንል ብዙ ተረድተናል የምንል ሰዎች አንዱን ቃል ለመታዘዝ በጣም እንቸገራለን። መሸነፍ ያቅተናል። ኩራታችን ይይዘናል።
በእኛ ኩራት ምክንያት ብዙ ዳሜጅ ይመጣል። በቤተ ክርስቲያን ብዙ ዳሜጅ ይመጣል። በሀገር ላይ ብዙ ዳሜጅ ይመጣል። በመስሪያ ቤት ብዙ ዳሜጅ ይመጣል። በቤተሰብ ላይ በቃ ማናደርሰው ነገር አይኖርም። መሸነፍ ስላቃተን፣ መታረቅ ስላቃተን። እግዚአብሔር ግን እስክንታረቀው አልጠበቀም። ሰዎች እግዚአብሔርን ለመታረቅ ታውቃላችሁ፣ ጫካ ለጫካ ዛሬ የሚንከራተታሉ። በየቦታው በየእግዚአብሔርን ፍለጋ አይደል እንዴ? መንግስተ ሰማያትን ፍለጋ ይንከራተታሉ። እሱ እኮ መጥቷል እኮ ራሱ እኮ መጥቷል ሊታረቀን በመስቀል ላይ። ይኸው መጥቻለሁ። ያንን መቀበል ብቻ ነው። የትም መሄድ አይጠበቅም። በቃ ምንም ዋጋ መክፈል አይጠበቅም። እኔ ከፍያለሁ። ለሰላም ዋጋ ከፍሏል። እኛም ለሰላም ዋጋ ምን ማለት አለ? መክፈል አለብን። እግዚአብሔር ልጆች የምንባለው ያኔ ነው። ስለ ሰላም ዋጋ ስንከፍል፣ ህመማችንን ስሜታችንን መተው ስንችል። እሺ ጌታችን ኢየሱስ ክርስቶስ ብፁዓን ያላቸው ሰላም አድራጊዎችን እንጂ ሰላም ጠባቂዎችን አይደለም። እደግመዋለሁ። ጌታችን ኢየሱስ ክርስቶስ ብፁዓን ያላቸው ሰላም አድራጊዎችን እንጂ ሰላም ጠባቂዎችን አይደለም። ምን ማለት ነው? ሰላም ጠባቂ ማለት ወይም ፒስ ኪፐርስ የሚባሉ ሰዎች አሉ። ሰላም ጠባቂዎች እነኚህ ሰዎች ምንድናቸው? ብፁዓን አይደሉም። ፒስ ኪፐርስ ማለት ላለመነካካት ችግሮችን እዚህ ምንጣፍ ስር የሚቀብሩ በቃ ቶቶ ምናምን እያሉ ለሰላም ብለው ግጭትን የሚሸሹ እውነትን የሚደባብቁ ዋሽተው አብረው የሚኖሩ ተመሳስለው የሚኖሩ ችግር አለ እኮ ችግሩን ውጪ ነው የሚያወሩት። እዚህ ጋር በሰውየው ፊት ለፊት አይነጋገሩ። ፊት ለፊት በመነጋገር የማያምኑ እነኚህ ፒስ ኪፐርስ ነው የሚባሉት። ፒስ ኪፐርስ ብፁዓን ናቸው አላለም። ሰላምን አድራጊዎች፣ ሰላምን አውራጆች ናቸው። ተነጋግረው የሚፈቱ ሰዎች ናቸው። ስለዚህ በማንኛውም ጊዜና ሁኔታ ግጭትን የሚሸሹ ሰዎችን ላለማስቀየም ሲሉ እውነትን የሚደባብቁ ችግርን ከምንጣፍ ስር ደብቀው ይህ አይነት ጊዜያዊ ሰላም የሚያመጡ ሰዎች ሰላም አውራጆች ሳይሆን ፒስ ኪፐርስ፣ ሳይነካኩ ለመኖር ይሄ ብጽዕና አይደለም። ሳይነካኩ መኖር ብጽዕና አይደለም። ብጽዕና አይደለም። ኢየሱስ ያለው ምንድነው? ሰላም አድራጊዎች ማለት እውነተኛ ሰላም እንዲመጣ ካስፈለገ ችግሩን በድፍረት የሚጋፈጥ ሰው። ቁስሉ እንዲድን መጀመሪያ ምን ማለት አለበት? ቁስሉ መታጠብ አለበት። አንዳንድ ጊዜ ያመረቀዘ ነገር ካለ መፈንዳት አለበት አይደል እንዴ? ቆሻሻው መወገድ አለበት፣ መውጣት አለበት፣ መጠረግ አለበት፣ መታጠብ አለበት። ከዛ በኋላ ሲታከም ምን ይላል? ይድናል፣ ፈውስ ይመጣል። ግን ብንሸፋፍነው ቁስሉ አመርቅዞ ውስጥ ቁጭ ብሎ አፍነ ነው ብዙ ቤተሰብን የገደለውና የጎዳው ነገር ይሄ ነው። ታውቃላችሁ። አይነጋገሩትም። አውጥ ተናገር። ሐሳብ ምንድነው? ምንም ሐሳብ የለኝም። እሺ እንዴት ነው? በቃ እንደዛው ነው። ከዛ በኋላ እያለ ምንድነው? ንቀት ነው ትላለች። አያከብረኝም ማለት ነው። አይወደኝም ማለት ነው። ለዚህ ትዳር ግድ የለውም ማለት ነው። ለልጆቻችን ግድ የለውም ማለት ነው። ትርጉም አለ ደግሞ ተርጓሚ ያቀብላታል። እየተረጎመች ምክንያቱም እሱ አስተርጓሚ ከመምጣቱ በፊት አንተ ምን አለ ብትነግራት ያሰብከውን ነገር። ምክንያቱም ሴጣን ይተረጉምላታል። በተቃራኒ ሊተረጉምለት ይችላል። ስለዚህ ፒስ ኪፐርስ እንድንሆን ሳይሆን ፒስ ሜከርስ እንድንሆን ነው። ሰላም አውራጆች አስፈላጊውን ፕራይስ የምንከፍል ሰዎች እንድንሆን ያስፈልጋል። እሺ ስለዚህ ሰላምን የሚያወርዱ ብፁዓን ናቸው። ሰላምን ማውረድ ወይም የሰላም ሰው መሆናችን የሚገለጡባቸው ሶስት ዋና ዋና ነገሮችን ተናግሬ እጨርሳለሁ። ሰላም አውራጅ ነኝ አይደለሁም፣ ወይም የሰላም ሰው ፒስ ኪፐር ሳይሆን ፒስ ሜከር፣ የሰላም ሰው የእርቅ ሰው ነኝ አይደለሁም የሚለውን ለማወቅ እነኚህን ሶስት ዋና ባህሪያት እኛ ጋር መኖራቸውን ቼክ እናድርግ። አንድ ክርስቲያን ሰላም አድራጊ ሰላም አድራጊ የሚሆንበት ሶስት ዋና ዋና መንገዶች። እሺ አንደኛ ሰዎችን ከእግዚአብሔር ጋር ብዙ ጊዜ የማስተራረቅ ስራ የሚሰራ ከሆነ ቅድም እንዳልኳችሁ በኃጢአት ምክንያት ሰው ከእግዚአብሔር ጋር ተጣልቷል፣ ሰው ከሰው ጋር ተጣልቷል፣ ሰው ከራሱ ጋር ተጣልቷል፣ ሰው ከተፈጥሮ ጋር ተጣልቷል። ስለዚህ የማስታረቅ ወይም የእርቅ ህይወት አለው ሰላም አድራጊ ነው ሲባል እሱና ከሱ ጋር ችግር ካለው ሰው ጋር ብቻ ሳይሆን ሰዎች ወደ ሲኦል የሚሄዱትን ከእግዚአብሔር ጋር ተጣልተው ኖረው ወደ ጨለማ የሚሄዱትን ለማስታረቅ ጥረት የሚያደርግ ሰው ይሄ ሰው ብፁዕ ነው።
ሰውን ከእግዚአብሔር ጋር የሚያስታርቅ። ከሁሉ የሚበልጠው የሰላም ሥራ ይሄ ነው። ከእግዚአብሔር ጋር ሰዎች በጠላትነት እየኖሩ አሉ። ከእግዚአብሔር ጋር ወንድሜ ሊሆን ይችላል፣ እህቴ ልትሆን ትችላለች፣ የሥጋ ዘመዴ ሊሆን ይችላል፣ በሥጋ ማንዛመድ ሊሆን ይችላል። ግን ብዙ ሰዎች ከእግዚአብሔር ጋር ተጣልተው እየኖሩ ነው ያሉት። ስለዚህ ይሄንን ሰላም ለመፍጠር ከእግዚአብሔር ጋር ለማስታረቅ ምን ያህል ዋጋ እየከፈልን ነው? እኛ ምን እርምጃ እየወሰድን ነው? ምን እያደረግን ነው? በዙሪያ ላሉ ሰዎች ወንጌልን ለማድረስ ወይስ የራሳችንን ምቾትና ኮምፈርት ዞን ላለማስነካት ተመሳስለን ነው የምንኖረው? እየሳቅን አንቺም በሃይማኖትሽ እኔም በሃይማኖቴ የሚለውን አይነት ዘፈን እየዘፈን ነው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 19 ነገር ግን የሆነ ሁሉ በክርስቶስ ከእርሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። ከራሱ ጋር አስታርቆ ዝም አይደለም ያለው። የማስታረቅን አገልግሎት ምን አለን? ሰጠን። እስቲ ተሰጥቶኛል በሉኝ። የማስታረቅ አገልግሎት እኛ ክርስቲያኖች አገልግሎት ተሰጥቶናል። ማንም አገልጋይ ያልሆነ ሰው የለም እዚህ ውስጥ። ሁላችን ለአገልግሎት ተጠርተናል። ለምን አገልግሎት? ለማስታረቅ አገልግሎት። ማንን? ከእግዚአብሔር የተጣሉትን ሰዎች ከራሱ ጋር አስታረቀን። ደግሞ የማስታረቅን አገልግሎት ምን አለን? ሰጠን። አገልግሎት ከሰው ያልተቀበላችሁት አገልግሎት እጃችሁ ላይ እንዳለ ታውቃላችሁ። ሁላችንም እጅ ላይ ከሰው ያልሆነ ከእግዚአብሔር የተቀበልነው አገልግሎት አለ። እሱም ማስታረቅ፣ ሌሎችን ማስታረቅ። ካስታረቀን ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እሺ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እኛ ውስጥ ምን አለ? የማስታረቅ ቃል አለ። አንቺ ውስጥ ቃል አለ። ጌታ ኢየሱስ ክርስቶስ ይወዳል ብለሽ መናገር አለብኝ። የማስታረቅን ቃል በእኛ ምን አለ? አኖረ። እሺ ከዛስ? እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔርም ጋር ታረቁ ብለን ስለ ክርስቶስ ምን እንላለን? እንለምናለን። እኛ ለማኞች ነን። ሰዎችን እንለምናለን። እያዋረዱን ጴንጤ እያሉን አንቺ እንደዚህ አንተ እንደዛ ስማችንን እያጠፉን እየነቀፉን እየተቃወሙን ስለማስንል ስለ ክርስቶስ ስንል ሰዎችን ምን እንላለን? እንለምናለን። ሰዎችን ስለማን? ስለ ክርስቶስ። ለምንድን ነው የምመሰክረው? ጌታን ስለምወድ፣ ክርስቶስ ስላዘዘኝ፣ የማስታረቅን ቃል ስለሰጠኝ፣ የማስታረቅን አገልግሎት እጄ ላይ ስላስቀመጠ ኃላፊነት ስለሰጠኝ ነው። ጌታን የምወድ ከሆነ መውደድን የሚገልጥበት መንገድ ሰላምን ለሌሎች በመስበክ ነው። ወንጌልን ለሌሎች በመናገር ነው። ስለ ክርስቶስ ምን እንላለን? እንለምናለን። ስንቶቻችን እንለምናለን? አንድ ጊዜ ከአንድ ጓደኛዬ ጋር ገና ወደ ጌታ መምጣቱ ነው፣ አዲስ ነው። ወንጌል ስርጭት ስንወጣ አብረን እንውጣልኝ። ኧረ ተው ትንሽ ቆይ ምናምን ስንለው አይ እኔ ያለችኝን መሰክራለሁ ስለ ጌታ የገባኝን ምናምን ብሎ ወጣ። በኋላ ትራክት እየሰጠን እንትን ሄድን፣ ቡና ቤት ምናምን አይደለ እዛ መጠጥ ቤት ሄድን ልንመሰክርና አንዷ እዛ ውስጥ የምትሰራዋን እህት ጠራት። ልጁ ኃይለኛ ነው ድሮ በጌታ ሳይሆን እና ይህን ትራክት አንብቢ ህይወቴ ምናምን ብሎ በፍቅር ጀመረ ማለት ነው። እና ይሄ ደግሞ እናንተ ደግሞ ምናምን ብላ አበሰቃቀጠችው ልጅቷ። ከዛ ገዳ ልጁ አልተለወጠም፣ መጣበት በቃ ውስጡ ብላ ተነስታ ልትሄድ ስትል እጇን ያዝ አደረገ። ቁጭ በይ ብሎ ቁጭ አደረጋት ማለት እያየሁት ነው። ከዛ እኔ ለአንቺ ብዬ ነው እንጂ ለምን ገደል አትገቢም? መጣበት በቃ ቆይ ኤልያስ እንደዛ አይደለም ብዬ ቶሎ ብዬ ገብቻት፣ ኧረ ተዋት እቺ አንቺኛ ቸርች መጣሽ አልመጣሽ ምን ልትጨምሪ ነው? ቀጠለና አንድ ሰው ጨመር። ምን ቁጥር የምትሞይልን ትመስያለሽ አሁን ስትታይ ምናምን ብሎ ስለ ክርስቶስ ምን እንለምናለን ያለው እንደባደባለን አላለም፣ እንጣላለን አላለም። ስለ ክርስቶስ እንለምናለን። ክርስቶስን ስለምንወድ እያዋረዱን እየጠሉን እየነቀፉን ስላልገባቸው ብዙ ነገር እያሉን ታግሰን እንናገራለን። አሜን። ይሄንን ያብዛልን። ታግሰን እንናገራለን። ጎዳና ላይ የሚሰብኩ ልጆች አንዳንዴ ያሳዝኗችሁ፣ ይሰድቧቸዋል። በቃ የሰውን አይን መቃን ትሰው የክርስቶስ ፍቅር እኮ ነው። በስመ አብ። አንዳንዶቹ አሁን ኢትዮጵያ የሚያደርጉትን ሳይ አንድ ልጅ አለ በቃ እኔማ ይሄ ልጅ ሐዋርያዊ ጸጋ ነው ያለው ነው የምለው። በቃ ትንሽ ልጅ ነው። እኔ 20 ዓመት የሞላው አይመስለኝም ሳይሆን መጽሐፍ ቅዱስን እንደዚህ ነው የሚይዘው። ወገኖቼ ምናምን ይቻላል ልክ ትልቅ በቃ ክሩሴድ ላይ ያለ ነው የሚመስለው። ማንንም
ያ ሁሉ ህዝብ እንደሌለ ነው። በቃ እሱ ይሰብካል። ደግሞ በትክክል ነው የእግዚአብሔር ቃል የሚሰብከው። ስንፍያ ያዋል ምን አይነት ጸጋ ነው እግዚአብሔር የሰጠው። ኢየሱስ ክርስቶስ በመስቀል ላይ እንደዚህ ሰው ይሰድበዋል፣ ይወረውሩበታል፣ የሆነ ነገር አንዳንዱ ይጎነትለዋል፣ ይጎሰዋል። አንዳንዶቹ አሮጊቶቹ ሳይቀር እየመጡ ክፍትር ያደርጉታል። ተገፍንጥር ብለው እዛ ጋር ሄደና ይቀጥላል። እዛም ጋር እየሄደ ምን ይመስላችኋል እንዲህ የሚያደርገው? ስለ ክርስቶስ ፍቅር እየለመነ ነው ያለው። ስለ ክርስቶስ ምን እንለምናለን? እየተዋረድን፣ እየተተቸን፣ እየተነቀፍን፣ ክብራችን እየተነካ ስለ ክርስቶስ ምን እንለምናለን? ይሄ አይነቱ ማንነት ያላችሁ ከሆነ ብፁዓን ናችሁ፣ አስታራቂዎች ናችሁ፣ ሰላምን የምታወርዱ ናችሁ። ሁለተኛ ሰውን ከእግዚአብሔር ጋር ብቻ ሳይሆን ሰውን ከሰው ጋር ማስታረቅ። እኛን የበደሉን ይቅር በማለት ወይም እኛ የበደልነውን ሰው ሄደን ይቅርታ በመጠየቅ ልክ ማቴዎስ ምዕራፍ 5 ቁጥር 23 መባህን በመሰዊያ ፊት ተሄደህ አስቀድመህ ከወንድምህ ጋር ታረቅ። ያዩ ሳንታረቅ ምንም ነገር እንድናረቅ አይፈልግም እግዚአብሔር። ያዕቆብ ምዕራፍ 3 ቁጥር 1 ከቁጥር 1 እስከ 7 ድረስ ቁጥር 17 ላይ ከቁጥር ያዕቆብ ምዕራፍ 3 ቁጥር 17 ምን ይላል? ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላ ምንድነች ይላል? ታራቂ። አያችሁ፣ ላይኛይቱ ጥበብ አኩራፊ አይደለችም። ማኩረፍ የእግዚአብሔር ጥበብ አይደለም። ታራቂነት ነው የእግዚአብሔር ጥበብ። ንጽሕት በኋላም ታራቂ ገር እሺ ባይ ተው ሲባል እሺ በቃ ብሎ መለስ የሚል እሺ ባይ ነች። እሺ ካላልክ ከእግዚአብሔር ጥበብ ውጪ እየሄድክ ነው። የእግዚአብሔርን ጥበብ እየተቃወምክ ነው። የእግዚአብሔር ጥበብ ያለው እሺ በማለት ውስጥ ነው። እርቅን እሺ በማለት ሰላምን እሺ በማለት ተጎድተህም ቢሆን ግድ የለም ተው በቃ ካለ ሰው ተው። ሰዎች ተው ሲላቸው የማይተው ሰዎች አሉ። ሰው ገሎባቸው እንኳን የሚተው ደግሞ ሰዎች አሉ። ይገርማቸዋል። ሰው ሞቶባቸው ሰውን ያህል ነገር ከሞት በላይ የለም ማለት ሰውን ያህል ነገር አጥቶ ሰው ባለፈው ነግራችኋለሁ ስለ አንዲት ሴት ምስክርነት ልጇን የገደለባትን እንዴት በፍርድ ቤት ሄዳ ይቅርታ እንዳረገችለት ራሷ ሄዳ ይቅርታ አድርጌለታለሁ እንዳለ ይቅርታ መፈወሻ መንገድ ነውና ላይኛይቱ ጥበብ ንጽሕት ናት፣ በኋላም ታራቂ ገር እሺ ባይ ምህረትና በጎ ፍሬ የሞላባት ጥርጣሬና ግብዝነት የሌለባት ማስመሰል የሌለባት የእውነት እሺ አረ እግዚአብሔር እሺ የምትሉ ያድርጋችሁ። በእውነት እሺ ባይነት ነው በቃ የእግዚአብሔር ጥበብ እዚህ ውስጥ ነው ያለው። በጸብ ውስጥ ጥበብ የለም። የእግዚአብሔር በረከትና ጥበብ ያለው እሺ በማለት ውስጥ በመታረቁ ጉዳት የለም አይደለም፣ ቁስል የለም አይደለም፣ ህመም የለም፣ አልተገፋንም አልተነካንም ማለት አይደለም። ተነክተናል እኮ እኛ እግዚአብሔር ስላልበደልነው ነው እንዴ? ስላላጠፋን ነው እንዴ? ጠላቶች ነበርና አይደል እንዴ? ጠላቶቹን ነው እኮ እሺ ብሎ የታረቀን በመስቀል ላይ። አያችሁ፣ እኛ እግዚአብሔርን ከበደልነው በላይ የበደለን ሰው የለም አለ እንዴ? እኛ እኮ ቀን በቀን ጧት እንቅልፍ ስንነሳ ነው የሚጀምረው መሳሳታችንና ኃጢአታችን። በየቀኑ ሁሉ ጊዜ በምህረቱ እየኖርን ከሆነ ቁርሴ ነው ምህረቱ ማለዳ 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 ካልን ምህረትህ እንደ ቁርስ ጧት ስነሳ ነው ገና ያንተ ምህረት የሚጀምረው ካል አይደል? ጠገብኩኝ ምህረቱ ማለዳ። ታዲያ ምህረት የጠገበ ሰው እንዴት ነው ምህረት የማያደርገው? ምህረትን ጠገብኩ እያልኩ እየዘመርኩ ምህረት የገነነለት እያልኩ እየዘመርኩኝ ገኖልኝ ገነነልኝ ምህረቱ ብዬ እየዘመርኩ እንዴት ነው ምህረት አለማድረግ የሚቻለው ወገኖች? ይህንን ማሰብ ነው ስንቸገር። ገኖልን ከሆነ ከገነነው ከዛ ምህረት ትንሽ እናድርግ። ስለዚህ ኃላፊነት ወስደን ሰዎች ወደኛ እስኪመጡ ሳይሆን እኛ ራሳችን ሄደን መታረቅ፣ ታራቂነት። ሁለተኛው ራስን ከሰው ጋር ማስታረቅ ነው። ላይኛይቱ ጥበብ መታረቅ አለባት፣ እሺ ባይነት አለባት። የእግዚአብሔር ጥበብ በመታረቅ ውስጥ እንጂ በኩርፊያ ውስጥ የለም፣ በእልህኝነት ውስጥ የለም። የእግዚአብሔር ጥበብና በረከት ያለው በመታረቅ ውስጥ ነው። ደም እስከ መፋሰስ አልተጋደላችሁም የተባለው ከኃጢአት ጋር ነው እንጂ ከወንድም ጋር አይደለም። ደም እስከ መፋሰስ የምንጋደለው ከኃጢአት ጋር እንጂ ከእህቴ ጋር ባለኝ ግጭት ወይም ከወንድሜ ጋር ባለኝ ግጭት፣ ከቤተሰቤ ጋር ባለኝ ግጭት ወይም ከሌላ ከቸርች ፋሚሊ ጋር ባለኝ ግጭት ደም እስከ መፋሰስ አልሄድም። ዘማን እንዴት ደም እስከ መፋሰስ ከኃጢአት ጋር ነው አልተጋደላችሁም። እና አንዳንድ ጊዜ ደም እስከ መፋሰስ አልተጋደላችሁም የተባለ የሚመስለው ከእናንተ ጋር ችግር ካለበት ሰው ጋር ይመስላል። እንደዛ አይደለም፣ እንደዛ አይደለም። ሶስተኛ ሰዎችን ከሰዎች ጋር ማስታረቅ፣ ሰውን ከእግዚአብሔር ጋር፣ ራሳችንን ከሌሎች ሰዎች ጋር
እንዲሁም ደግሞ ሰዎችን ከሰዎች ጋር ማስታረቅ በቤተሰብ ውስጥ በስራ ቦታ ወይም በቤተክርስቲያን ውስጥ የተጣሉ ሰዎችን መሃል ገብቶ በማግባባትና በማስታረቅ የእግዚአብሔር ልጅነት ወይም የእግዚአብሔር ልጅ መባል ይገኛል። የእግዚአብሔር ልጆች የሚባሉት ማን ናቸው? የሚያስተራርቁ ሰዎች ናቸው። ምሳሌ ምዕራፍ 6 ቁጥር 16 እስከ 19 ይላል እግዚአብሔር የሚጠላቸው 6 ነገሮች ናቸው ይላል። ምሳሌ ምዕራፍ 6 ቁጥር 16 እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ኛውን ነፍሱ አጥብቃ ትጸየፈዋለች። መጥላት ብቻ አይደለም ይጸየፈዋል። የሚለው ነገር አለ። እግዚአብሔር የሚጸየፈው ለማየት ራሱ የሚዘገንነው ነገር አለ ይላል። አይገርምም? እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ኛውን ነፍሱ አጥብቃ ትጸየፈዋለች። 6ቱ እነማን ናቸው? ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብን የሚያቀብል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር። እነኚህ 6ቶቹን እግዚአብሔር ይጠላቸዋል። አጥብቆ የሚጸየፈው የሚለው ነገር ደግሞ በወንድማማች መካከል ጠብን የሚዘራ በግጭት ጊዜ ወሬን ከዚህ ከዛ የሚያመላልስ ፊውል ነዳጅ ይዞ የሚያከፈክፍ። አንዳንድ ሰዎች ደብል ኤጀንት ናቸው ታውቃላችሁ። ሳያውቁት ይጠቀምባቸዋል ጠላት። ጥሩ አገልግሎት ጥሩ ጸጋም አላቸው። እዚህም ላይ ደግሞ ጥሩ ጸጋ ያላቸው ሰዎች አሉ። የሆነ ነገር ሲኖር አንዱ መልእክት ሲያመጣ አንቺ እህት ቅባትም አለብሽ ነገርም አለብሽ ብለዋል። ቅባትም ነገርም አብሮ አይሄድም። አንዱን መጣል ያስፈልጋል። ቅባትም አለብሽ ነገርም አለብሽ አይነት ሰው ከመሆን እግዚአብሔር ይጠብቀን ያድነን። እግዚአብሔር 6 ነገሮች ነው የሚጠላቸው። 7ኛው ነፍሱ አጥብቃ ትጸየፈዋለች። ሰዎች ሲጣሉ ክፍተት ሲኖር ያንን ክፍተት የሚያባብስ ያንን ጸብ የሚያባብስ ነዳጅ ጨመር ወሬ ያወራ ከዛ ያመጣን እንዲህ ያለው እንዲህ ሊል ፈልጎ ነው እነንተና እንደዚህ ባሉ እነንተና በዚህ ወጡ በዛ ወረዱ ይያልን የምንል ሰዎች እግዚአብሔር ከዚህ ምሕረት ያደርግልን ከዚህ ያውጣን። ጠላት እየተጠቀመም ሰይጣን በፍጥነት የሚጠቀምባቸው ለብዙ ቤተክርስቲያን መፍረስ ለብዙ ቤተሰብ መፍረስ ምክንያት የሆኑ ክርስቲያን እህቶች ወንድሞች አሉ። ይሄ ምንም የማይካድ ነው፣ የአደባባይ ሐቅ ነው። ይጠቀማቸዋል ጠላት። አንዳንዶች ከወሬ መቆጠብ ያስፈልጋል። በዚህ ጊዜ ማስተዋል ያስፈልጋል። ሰብሰብ ማለት ያስፈልጋል። ራስን መግዛት ግጭት ሲኖር ነገሮች ሲጋጋሉ ሆታ ሲበዛ በዚህ በዛ ግሩፕ ወገን ምናምን ሲበዛ ያን ጊዜ ራስን ሰብሰብ ማለት ማሰብ ማሰላሰል እግዚአብሔር ከኔ ምን ይጠብቃል፣ በዚህ ሁኔታ ውስጥ እግዚአብሔር ምን ይለኛል፣ እግዚአብሔር ቃል ምን ያዘኛል ብሎ ሁሉ ወደ አእምሮ መመለስ ያስፈልጋል። ጠላት እንዳይጠቀምብን ማለት ምክንያቱም እግዚአብሔር አጥብቆ የሚጠየፈው ነገር ስለሆነ። ስለዚህ የሚያስታርቅ በእግዚአብሔር ፊት እጅግ የተወደደና የሚያስታርቅ ሰው በእግዚአብሔር ፊት እጅግ የተወደደ እንደሆነ ሁሉ የሚያጣላ የሚያጋጭ ሰው ደግሞ እጅግ የተጠላ ነው። ታውቃላችሁ? የሚያስታርቅ ሰው በእግዚአብሔር የተወደደ ነው፣ ሞገስ ያገኘ ነው፣ ብፁዕ ነው የሚያስታርቅ ሰው። የሚያጣላ ሰው ደግሞ የተጠላ እንደውም ከነፍስ የተጠላ እግዚአብሔር ከነፍሱ ይጠላዋል ይላል። በሚጣሉ ሰዎች መካከል ነዳጁን የሚያርከፈክፍ ሰው የተጠላ ሰው ነው። ማጠቃለያዬን ብዬ ልጨርስ። ዛሬ አንድ ጥሪ ለማቅረብ ፈልጋለሁ። በህይወታችሁ ውስጥ ያኮረፋችሁት ወይም የተጣላችሁት ሰው አለ? የሆነ ሰው እግዚአብሔር ዛሬ ተናግሯችሁ ከሆነ የእውነት ለቃሉ መሸነፍ ዛሬ ነው። እግዚአብሔር እርምጃ እንደወሰደው ራሱ ሰማይን ዙፋኑን ትቶ እንደመጣው እርምጃ እንውሰድ። ተነስተን እንሂድ ሰላምን ለማውረድ። ሰላምን የሚያወርዱ የእግዚአብሔር ልጆች ይባላል። በቤተሰባችሁ ወይም በጓደኞቻችሁ መካከል የተጣሉ ሰዎች አሉ። እናንተ ባትኖሩበት እንኳን ተመልካች ከመሆን ይልቅ ሁለቱን ወገኖች ለማስታረቅና ለማስማማት ምን ማድረግ እችላለሁ ብለን እናስብ። እንዴት አድርጌ ሰላምን ላውርድ? የእግዚአብሔር ልጅ ልሁን፣ ልባል የእግዚአብሔር ልጅነት እስቲ ይገለጥ ይታይ ብለን ምን ላድርግ ብለን እናስብ። በዙሪያችን ከእግዚአብሔር ጋር የተጣሉ ወይም ያላመኑ ሰዎች አሉ። ኦብቪየስሊ አሉ። ወንጌልን በመናገር ከእግዚአብሔር ጋር እናስታርቃቸው። ለዚህ ዋጋ እንክፈል። እግዚአብሔር ይርዳን። እግዚአብሔር ተናግሮናል ዛሬ። እግዚአብሔር ከተናገረን ዛሬ የእርምጃ ቀን ነው። የመሄድ ሰምተን የመውጣት ብቻ ሳይሆን የዛሬው ዕውቀት ሳይሆን ተግባርን የሚጠይቅ መነሳትን የሚጠይቅ እኛ እሱ ከሆነልን በላይ የምንሆነው ነገር ምንም ነገር የለም። ጉዳትን ብንተው እሱ ከተጎዳው በላይ እኛ አልተጎዳንም።
አይደል እንዴ? እሱን እያሰብን እንድናረግ እግዚአብሔር ይርዳን። እስቲ እንጸልያለን። እግዚአብሔር ጸጋ እንዲያበዛልን በእውነት አንድም ሰው በህይወታችሁ ውስጥ ቅሬታ ያላችሁ ሰው ካለ ለመፍታት ጸጋን እንዲያበዛላችሁ አሁን ጥቂት ደቂቃ እንጸልያለን። ጸልዩ እስቲ፣ ምላሽ እንስጥ ለእግዚአብሔር ቃል። ቃሉ በእኔ ላይ ባለስልጣን ነው የምትይ ከሆነ እህቴ ምላሽ ስጪ፣ ወንድሜ ምላሽ ስጥ። በቤተሰብ ውስጥ፣ በጓደኞች መካከል፣ በቤተ ክርስቲያን የቱ ጋር ነው ምን ክፍተት ያለው? ያንን የሚፈቱ ብፁዓን ናቸው። ያንን የሚያስተካክሉ ብፁዓን ናቸው። የእግዚአብሔር ልጆች ይባላሉ።